አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። በዛሬው ቪዲዮአችን የሐዋሳ ዩኒቨርሲቲ የሳይኮሎጂ ሚድ ፋይናል ኤግዛሚኔሽን ይዘን መጥተናል። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትከታተሉ በአክብሮት ጠይቃችኋለሁ። አንደኛ things most recently learned are less likely to be remembered ይላል። ትሩ ነው ፎልስ ነው? ቅርብ ጊዜ የተማርናቸውን ነገሮች በቀላሉ ማስታወስ አንችልም ይላል። ይሄ ፎልስ ነው፣ ቀጥታ ነው የመጣው። ስለዚህ ፎልስ ይሆናል። በቅርብ ርቀት ላይ የተማርናቸውን ነገሮች በጣም በቶሎ ሪሜምበር እናደርጋለን ወይም እናስታውሳቸዋለን። ስለዚህ ፎልስ ነው አንደኛ። ሁለተኛ motivation that is due to factors inherent to the task is called intrinsic motivation። የሞቲቬሽን ጥያቄ ነው። ሞቲቬሽን ሆኖ እኛ ከአባቶቻችን ወይም ከእናቶቻችን ወይም ከማህበረሰባችንን እንኳን ቢሆን ኢንሄሪት ያደረግነው ያወረስነው ሞቲቬሽን ለአንድ ስራውን እንድንሰራ ወይም የሆነ ነገር እንድንሰራ ያወረስነው ውርስ ያወረስነው ሞቲቬሽን ኢንትሪንሲክ ሞቲቬሽን ይባላል ያለ ትሩ ነው። ምክንያቱም ከውስጣችን ከኛ ማንነታችን እኛን ሞቲቬት የሚያደርገው ነገር ኢንትሪንሲክ ነው። ውጫዊ ሲሆን ለሆነ ሪዋርድ ለሆነ ነገር የሆነ ነገር እኛ አስበን ወይም አስተውለን በፊት ይሄኛውን ነገር እንወስዳለን ብለን የምንሰራው ከሆነ ኤክስትሪንሲክ ሞቲቬሽን ነው፣ ውጫዊ ነው። ይሄ ግን ኢንትሪንሲክ ነው፣ ትክክል ነው። ሁለተኛ። ሶስተኛ the pioneer who contributed the concept of punishment and responsibility was B.F. Skinner ይላል። ትሩ ነው ፎልስ ነው? ሶስተኛ ፓኒሽመንት እና ራይንፎርስመንት የሚሉ ኮንሰፕቶችን ያስተዋወቀው ፈርቀዳጅ የሆነ ሰውዬ ቢኤፍ ስኪነር የሚባል ሰው ነው ይላል። ስለዚህ ትክክል ነው። ሶስተኛም ትሩ ነው፣ ቀጥታ ነው የመጣ። ስለዚህ ትሩ ነው። ሽንቀጥል አራተኛ drive that is mainly learned rather than basing on biological need is known as primary drive። ትሩ ነው ፎልስ ነው? አራተኛ የጥያቄው ኮንሰፕቱ ድራይቭ ሆኖ እኛን የሆነ የሚገፋፋ ነገር ሆኖ በባዮሎጂካሊ ዲፌንድ የሚሆን ሳይሆን ለርንድ ነው ወይም እኛ የተማርነው ነው። ወይም የሆነ ነገር አድርገን የሆነ ነገር እንዲመጣልን የምናደርገው ነገር ባዮሎጂካሊ ዲፌንድ የማይሆን ነገር ፕራይመሪ ድራይቭ ይባላል ይላል። ፖሊሲ ነው። ሶሪ ከፈጠንኩባችሁ ቪዲዮን ፖዝ እያደረጋችሁ መስራት ትችላላችሁ። ስለዚህ ጊዜያችሁን ላለማባከን ነው። ለምሳሌ አንዳንዶቹ በጣም ልትፈጥኑት ትችላላችሁ፣ አንዳንዶቹ ደግሞ ቀስ እያላችሁ ልትሰሩት ትችላላችሁ። ስለዚህ እኔ ሰዓታችሁን ላለመጉዳት ፈጥኜ ልሄድና እናንተ ደግሞ የፈለጋችሁት ፖዝ እያደረጋችሁ መስራት ትችላላችሁ። ስለዚህ አራተኛ ፖሊሲ ነው የሚሆነው። አምስተኛ ደግሞ ኮግኒቲቭ ለርኒንግ ቲዮሪስ ቢሊቭ ዛት thought process have an important effect on learning ይላል። ኮግኒቲቭ ለርኒንግ ቲዮሪ የሚለውን ተምራችኋል ቻፕተር 3 ላይ። ስለዚህ ኮግኒቲቭ ለርኒንግ ቲዮሪ የሚያምነው የታውት ፕሮሰስ ወይም የሐሳብ ሂደቶች በለርኒንግ ላይ በመማር ላይ የራሱ የሆነ ተጽዕኖ አለው ይላል። ትሩ ነው ፎልስ ነው? ትሩ ነው። ኮግኒቲቭ ማለት በራሱ መገንዘብ ነው አይደል? ከፊት ሊመጣ ያለውን ነገር መገንዘብ። የሆነ ለምሳሌ አሁን እኛ ስንማር የሆነ ነገር ላይ እንደርሳለን፣ የሆነ እውቀት እንጨብጣለን። አብዛኛዎቻችን ደግሞ የሆነ ድርጅት ላይ ወይም በመንግስት መስሪያ ቤት ላይ ተቀጥረን እንሰራለን ብለን አስበን ሪኮግናይዝ አድርገን ተገናዝበን አሁን እንለፋለን፣ እንማራለን። ስለዚህ ኮግኒቲቭ ነው። ኮግኒቲቭ ለርኒንግ ቲዮሪ የሚያምነው ማሰብ የሐሳብ ሂደቶች በመማር ላይ የራሱ የሆነ ትልቅ ተጽዕኖ አለው ይላል። ስለዚህ ትክክል ነው። አምስተኛ ትሩ ይሆናል። ሽንቀጥል ስድስተኛ students learn best and retain information longer when they have meaningful practice and exercise ይላል። ተማሪዎች ሲማሩ በትምህርታቸው ላይ ረጅም የሆነ ኢንፎርሜሽን ደግሞ በብዙ ትርጉም ላይ ፕራክቲስ እያደረጉ ቢማሩ መማራቸው በጣም በስት ይሆናል ይላል። ትሩ ነው ፎልስ ነው? ትሩ ነው። አንዱ የመማር ሂደቶች እንዴት መማርን ማሻሻል እንችላለን በሚለው ላይ
የተገለጸው አንዱ ፕሮሰስ ነው። ስለዚህ ስድስተኛ ትሩ ይሆናል ማለት ነው። እንቀጥል። ሰባተኛ ስቱደንት who completes learning task is ordered to earn stars on her paper is motivated by extrinsic factor። ተማሪ ሆኖ የሆነ የትምህርት ሂደቶችን ካጠናቀቀ በኋላ ክፍል ስራ ሊሆን ይችላል፣ የሆነ ኤክሰርሳይዝ ሊሆን ይችላል፣ ብቻ የሆነ ነገር መምህር ሰጥቶ ኮምፕሊት ካረገ በኋላ በወረቀቱ ላይ ስታርን ይሰጣል። ወይም ስታር ጨረቃ ነው። አዎ ስታርን ይሰጣል። ብቻ በወረቀት ላይ የሆነ እርማት ነገር እንበል ችግር ያለው። ስለዚህ ይሄ ነገር በምን ተማሪዎች አሁን ያ ለርኒንግን ቀጥሎ እንዲሰሩ ሞቲቬት የሚያደርጋቸው ኤክስተርንሲክ ነው ወይስ ኢንትሪንሲክ ነው ይላል። ስለዚህ ትሩ ፎልስ ላይ ጥያቄው ላይ ኤክስተርንሲክ ነው ይላል። ኤክስተርንሲክ ፋክተር ነው ይላል። ትሩ ነው ፎልስ ነው? ትሩ ነው። ምክንያቱም ተማሪዎች ስታሩን ተገናዝበው ወይም በደፍተር ላይ የሆነ ነገር ምልክት የሚቀመጥላቸውን ተገናዝበው ነው የሆነ የሚሰጣቸውን ታስክ ኮምፕሊት የሚያደርጉት። ስለዚህ ሰባተኛ ትሩ ይሆናል ማለት ነው። ትሩ። እሺ እንቀጥል። ስምንተኛ so long as fine and extreme heat or cold are inherently punishing they are considered as secondary punishers ይላል። ከመጠን በላይ የሆነ ሙቀትና ከመጠን በላይ የሆነ ቀዝቃዛ ቦታ ላይ የሆነ ሰውየውን ሲቀጣ ያ ቅጣቱ ሰከንዳሪ ፋኒሸር ወይም ሰከንዳሪ ፋኒሸር ይባላል ይላል። ትሩ ነው ፎልስ ነው? ፎልስ ነው። ምክንያቱም ይሄ ባዮሎጂካል ነው። ባዮሎጂካል ፋይን ነው። ምክንያቱም ከመጠን በላይ የሆነ ሙቀት ላይ የኛ ገላችን ነው የሚጎዳው። ስለዚህ ባዮሎጂካል ነው። ደግሞ ከመጠን በላይ ሙቀት ከመጠን በላይ ሲሆንም እርጥበት ደግሞ ከመጠን በላይ ሲሆንም እኛ ከምንወደው በላይ ሲሆን ለኛ አንኮምፈርታብል ኮንዲሽን የሚፈጥር ከሆነ ያ ነገር ፕሪሜሪ ፓኒሸር ነው። ሰከንዳሪ ማለት የሆነ ትችት ነገር ሊሆን ይችላል፣ ስድብ ነገር ሊሆን ይችላል፣ የሆነ ነገር ከኛ የሰራነውን ደሞዝ መከልከል ሊሆን ይችላል። እንደዛ አይነት ነገር ሰከንዳሪ ፓኒሽመንት ነው። ፕሪሜሪዎቹ አሁን ያልናቸው የባዮሎጂካሊ ፓኒሸሮች ናቸው። ስለዚህ ስምንተኛ ፎልስ ይሆናል። ፎልስ። እሺ እንቀጥል። ዘጠነኛ according to Maslow a person with no job, no home and no friends is more likely to become self actualized ይላል። ማስሎው እንግዲህ ያስቀመጠው ቼይን አለ፣ እሱን ተምራችሁታል። ስለዚህ አሁን ሰውየው ስራ የለውም፣ ቤት የለውም፣ ጓደኞቹ የለውም። ያ ሰውየው ሰልፍ አክቹዋላይዜሽን ሰልፍ አክቹዋል ጋር ለመድረስ በጣም ትኩረት አለው ይላል። ትሩ ነው ፎልስ ነው? ይሄኛውም ፎልስ ነው። ምክንያቱም ለሰው ልጅ አሁን አብርሃም ማስለው ያስቀመጠው ቼኖች አሉ። አንዱ ከአንዱ ቀጥሎ ነው ይላል። ስለዚህ ቤት የሌለው ሰው፣ ስራ የሌለው ሰው፣ ጓደኞቹ የሌለ ሰው ሰልፍ አክቹዋላይዜሽን ጋር ለመድረስ ትኩረት የለው። እሱ የሱ ምሻቱ ቤቱን መፈለግ፣ ጓደኞቹን መፈለግ፣ ስራን መፈለግ፣ ባዮሎጂካል ኒዶቹን መፈለግ ማሟላት ነው እንጂ ቀጥ ብሎ ወደ ሰልፍ አክቹዋላይዜሽን ጋር አይሄድም። ስለዚህ ዘጠነኛ ፎልስ ይሆናል። አስረኛ ደግሞ ሼፒንግ ኢዝ ኤ ክላሲካል ኮንዲሽኒንግ ፕሮሲጀር ኢን ዊች ሰክሴሲቭ አፕሮክሲሜሽን ኦፍ ኤ ዲዛይርድ ሬስፖንስ አር ሪኢንፎርስድ ይላል። ትሩ ነው ፎልስ ነው? አስረኛም ፎልስ ነው። ምክንያቱም እዚህ ጋር የሚታዩቸው ኮንዲሽኖች ሼፒንግ ኢዝ ክላሲካል ኮንዲሽኒንግ ከሚለው ውጪ ያለው ዲፊኒሽን ስለ ሼፒንግ የተሰጠው ዲፊኒሽን ትክክል ነው። ምን ይላል? procedure in which successive approximation of a desired response are reinforced ይላል። ይበረታታሉ። ግን ሼፒንግ የክላሲካል ኮንዲሽኒንግ ፕሮሲጀር ሳይሆን የኦፔራንት ኮንዲሽኒንግ ፕሮሲጀር ነው። ኦፔራንት። ስለዚህ ፖሊሲ ይሆናል ማለት ነው። ፖሊሲ ይሆናል። 10ኛም ፖሊሲ ይሆናል። እሺ እንቀጥል። 11ኛ many psychologists believe that the internal drives work in cycle with external incentives to push and pull behaviors respectively ይላል። 10ኛም ትክክል ነው። ምክንያቱም ኢንተርናል የሆኑ ድራይቮች
ውስጣዊ የሆኑ የሚገፋፉን ነገሮች በውስጣችን ሆኖ የሚገፉ ነገሮች የሆነ ነገር እኛ እንድንሰራ የሚያነሳሱ የሚገፋፉ ነገሮች ይገፋሉ፣ ፑሽ ያደርጋሉ። ኢንተርናል ድራይቮች። ኤክስተርናል ድራይቮች ደግሞ እኛን ፉል ያደርጋሉ። የሆነ ነገር እንድንሰራ አስበን ፊት ለፊት ላይ እኛ ልንወስደው ላለው ነገር እኛ እንድንጓጓ አድርጎ እኛን ደግሞ ይስባሉ። ስለዚህ ኢንተርናል ፑሽ ሲሆን ኤክስተርናል ደግሞ ፉል ድራይቮች ናቸው። ስለዚህ 11ኛ ቴሮ ይሆናል ትክክል። 12ኛ ደግሞ learning is strengthened when accompanied by an unpleasant feeling and that learning is weakened when associated with pleasant conditioning። በጣም ግልጽ ጥያቄ ነው። መማር በጥሩ ኮንዲሽን ላይ ወይም ተስማሚ ቦታ ወይ የሆነ የአየር ኮንዲሽን ሊሆን ይችላል። የሆነ ነገር በተመቻቹ ቦታ ላይ መማር ጥሩ አይሆንም። ግን ለኛ ለአካላዎቻችን በማይመች ቦታ ላይ ይበረታታሉ ወይም ለመማር የኛ ፍላጎታችን ይበረታታል ይላል። ፎልስ ነው፣ ግልጽ ጥያቄ ነው። ስለዚህ በማይመችን ቦታ ላይ ዊክንድ ይሆናሉ እንጂ ስትረንግዝነድ አይሆንም። ግን በሚመቸን ቦታ ላይ ደግሞ ይበልጥ ይጠነክራሉ የመማር ሂደታችን። ስለዚህ 12ኛ ገልባብጦ ስለተጻፈ ብቻ ፎልስ ይሆናል ማለት ነው። 13 One of the principles of learning is that individuals are expected to have some skills and ability to learn in their physical and social environment ይላል። ትሩ ነው ፎልስ ነው? 13ኛው አንድ ግለሰብ ይማራል ማለት ከመማር ሰው የሚጠበቀው ነገር የሆነ ስኪል አሳድጎ የሆነ ችሎታን አሳድጎ በማህበረሰብም ቢሆን በፊዚካል ላይፍ ላይ በማህበረሰባዊ አካባቢውም ላይ ቢሆን ጥሩ ነገር እንዲሰራ ወይም ጥሩ ነገር እንዲሰራ የመማር አንዱ ጥሩ ነገር መስራት የመማር አንዱ ፕሪንሲፕል ነው ይላል። ትሩ ነው ፎልስ ነው? ቴሮ ነው። መማር ማለት የመማር አንዱ መገለጫ ሰውየው በማህበረሰቡ ላይ ጥሩ የሆነ ባህሪ ማሳየት ነው። ስለዚህ ትሩ ይሆናል 13ኛ። ኦኬ 14 In the light of the meaning of the Latin word movere, motivation can be defined as the internal force that moves people to do the things they do ይላል። ላቲን ወርድ ሞቨሬ የሚባል የላቲን ወርድ ሚኒንግ ወይም ትርጉሙ የሆነ የሰው ልጅ የሚሰራውን አንድ ስራ ደጋግሞ እንዲሰራ ወይም እየወደደ እንዲሰራ የሚያነሳሳ የሚገፋፋ የሚያንቀሳቅስ ነገር ነው ብሎ ዲፊኒሽን ይሰጣል ይላል። ስለዚህ ሞቨሬ ማለት እንደዛ ነው። ልክ አሁን እንዳልነው ማለት ነው። ትክክል ነው። እኛ የምንሰራውን ነገር ይበልጥ እንድንሰራ የሚያነሳሳ ነገር ወይም የሚገፋን የሚያንቀሳቅሰን ነገር ነው። ስለዚህ ብሎ ዲፊኒሽን ይሰጣል። ትሩ ነው 14ኛ ትሩ ይሆናል። ኦኬ 15ኛ ሶሻል ኮግኒቲቭ ቲዮሪስ believe that in human beings observable learning can be fully understood without taking into account the thought process of the learner ይላል። ትሩ ነው ፎልስ ነው? ፎልስ ነው የሚሆነው 15ኛ። ምክንያቱም ስለ ሶሻል ኮግኒቲቭ ቲዮሪ ከላይም ብዙ ስላወራሁት እንደገና ማብራራት አይጠበቅብኝም። ግን ከጥያቄው አኳኋን ስናይ አሁን ሶሻል ኮግኒቲቭ ቲዮሪ የሚከተሉት ሰዎች የሚያምኑት ስለ ለርኒንግ ስለ መማር ምንም አይነት የሀሳብ መረዳት አያስፈልግም ይላል። ወይም የሀሳብ ሂደቶች አያስፈልጉም ይላል። ስለዚህ ከላይ ትሩ ስላልን ይሄ ፖልስ ነው። ምክንያቱም ፖልስ ይሆናል። ምክንያቱም without taking into account the thought process ስለሚል without taking into account the thought process ስለሚል 15ኛ ፖልስ ይሆናል ማለት ነው። እሺ ይሄን ይመስላል 1 እስከ 15 ያለውን ትሩ ፎልስ ሰርተን ጨርሰናል። አሁን ማቺንግ ነው። ጥያቄ ቁጥር 16 producing ኮሎመን ኤ ነው ሶሪ producing different responses to two or more similar stimuli ይሄ ምንድነው? ደግሞ 17ኛ the reference of conditioned response after a rest period of time 18ኛ producing the same response to two similar but not identical stimuli
19 the diminishing of learned response when conditioned stimulus is not followed by unconditioned stimulus. Matching column B. A shaping, B stimulus generalization, C extinction, D stimulus discrimination, E spontaneous recovery, D F acquisition ይላል። ስለዚህ 16ኛ ምን ይሆናል? አሁን producing different response to two or more similar stimuli ይላል። ከሁለትና ከሁለት በላይ ላሉ ለሚመሳሰሉ ለሚገፋፋው ነገር የተለያዩ የሆነ መልስ መስጠት ወይም ሪስፖንስ መስጠት ምንድነው? ሼፒንግ ነው፣ ስቲሙላስ ጀነራላይዜሽን ነው፣ ኤክስቲንክሽን ነው፣ ዲስክሪሚኔሽን ነው። ዲ ነው ዲስክሪሚኔሽን ይሆናል። ምክንያቱም ዲፈረንሺየት እያደረገ ነው። ለሚመሳሰሉ ለሚገፋፉ ስቲሙላሶች ለእያንዳንዱም ለሁለቱም የራሱ የሆነ ምላሽ ሊሰጠው ይችላል። ወይም እሱን ለማሻማት አንዱን ደብቆ አንዱን ሲያሳይ እሱ ደግሞ ለለመደው ብቻ ወይም ኮንዲሽነድ ለሆነው ብቻ ስቲሙላስ ሪስፖንስ ሲሰጥ ስቲሙላስ ዲስክሪሚኔሽን ነው። ስለዚህ 16ኛ ዲ ይሆናል። ዲ ሶሪ ላይታወቃችሁ ይችላል። ዲ እንደዚህ በካፒታሉ እንጻፍ። ዲ 17ኛ ደግሞ the reappearance of conditioned response after a rest period of time. ኮንዲሽነድ የሆነው የተለመደው ሪስፖንሱ ከተረሳውም ከቆየ በኋላ ተረስቶ እንደገና ከተረሳውም ከረስት ፔሪድ በኋላ እንደገና ሲከሰት ወይም ሪአፒራንስ ሲደረግ ያ ነገር ምን ይባላል ይላል። ሼፒንግ ነው፣ ጀነራላይዜሽን ነው፣ ኤክስቴንሽን ነው፣ ዲስክሪሚኔሽን ነው፣ ስፖንታኒየስ ሪኮቨሪ ነው። ስፖንታኒየስ ሪኮቨሪ ወደ ነበረበት መመለስ። ስለዚህ ኢ ነው ስፖንታኒየስ ሪኮቨሪ። ኢ 17ኛ ኢ ይሆናል። ሶሪ በጣም ስክሪኑ በጣም ለእናንተ ወፍሮ እንድታይ ነው እንደዚህ የታሰበው። እሺ 18ኛ ደግሞ producing the same response to two similar but not identical stimuli ይላል። አንድ ላልሆኑ ግን አንድ ለሚመስሉ ለሚገፋፋው ነገር ወይም ስቲሙላስ ሁለቱን አንድ ነው ብሎ በማሻማት መልስ መስጠት ወይም ሪስፖንስ መስጠት ምን ይባላል ይላል። ይሄኛው ጀነራላይዜሽን ነው። ቢ 18ኛ ቢ ይሆናል። ቢ እሺ እንቀጥል። 19ኛና የመጨረሻ the diminishing of learned response when conditioned stimulus is not followed by unconditioned stimulus ይላል። learned response ሲቀንስ diminish ሲሆን ደግሞ የተለመደ ስቲሙላስ ባልተለመደ ስቲሙላስ ላይ ፎሎ ሲሆን ወይም ሲከተል ያ ነገር ኤክስቲንክሽን ነው፣ ተረስቷል፣ እየቀነሰ ነው። ስለዚህ ሲ ይሆናል መልሱ። ሲ ይሆናል ማለት ነው። ይሄን ይመስላል ማቺንግ እንግዲህ 11ኛ 16ኛ ዲ 17ኛ ኢ 18ኛ ቢ 19ኛ ሲ ይሆናል ማለት ነው። ስንቀጥል ደግሞ ፓርት 3 ነው። ማልቲፕል ቾይስ አይተም 20ኛ in Pavlov's experiment the stimulus before conditioning that cannot elect the response is blank stimulus ይላል። የፓቭሎቭ ኤክስፐሪመንት እንግዲህ በውሻ ላይ አፕላይ የተደረገውን ታውቃላችሁ። ስለዚህ በፓቭሎቭ ኤክስፐሪመንት ጊዜ ስቲሙላስ ሆኖ ኮንዲሽን ከመሆኑ በፊት ወይም ከመላመዱ በፊት የሆነ ሪስፖንስ የማይሰጠው ብላንክ ስቲሙላስ ይባላል። ለምሳሌ ያኔ እሱ በደወልና በስጋ ነው የሰራው። ስለዚህ ያኔ ደወሉን ከመልመዱ በፊት ያልተለመደው አንኮንዲሽነድ ስቲሙላስ ነው። ስለዚህ ኤ ኮንዲሽነድ፣ ቢ አንኮንዲሽነድ፣ ሲ ናቹራል፣ ዲ ኒውትራል ይላል። ስለዚህ አንኮንዲሽነድ ስቲሙላስ ነው፣ አልተለመደ። በዛኔ ደወል ቢደወል ውሻው ሳልቬት አይሆንም ነበር። ግን ከተለመደ በኋላ ነው፣ ኮንዲሽነድ ከሆነ በኋላ ነው በደወል ላይ ውሻ ምራቅ መጣል የጀመረው። ስለዚህ ከመልመዱ በፊት ያለው ስጋ አንኮንዲሽነድ ያልተለመደ ነው። ስለዚህ 20ኛ ቢ ይሆናል። ቢ አንኮንዲሽነድ ስቲሙላስ ነው። ቢፎር ኮንዲሽኒንግ ስለተባለ መልስ የማይሰጥበት ካኖት ኤሌክት ኮንዲሽኑ አንኮንዲሽነድ ስቲሙላስ ነው። ስለዚህ እንቀጥል 21ኛ which one of the following is not a
ሳይኮሎጂካል ሞቲቭ ኒድ ፎር ሳይኮሎጂካል ሞቲቬሽን የማያስፈልገው ለምንድን ነው? ኤ አቺቭመንት፣ ቢ አፌክሽን፣ ሲ ቢሎንጊንግነስ፣ ዲ ኦክሲጂን። ለኦክሲጂን ብቻ ነው ከዚህ ውስጥ ሞቲቬሽን የማያስፈልገው። የሆነ ነገር ለማስፈጸም ደግሞ ፍቅር ለመጀመር የሆነ ከጓደኞች ጋር ያለው ግንኙነት ለማጠናከር ምናምን ለሁሉም ያስፈልጋል፣ ግን ለኦክሲጂን አያስፈልግም። ሞት ቤት ሆነን አይደለም ኦክሲጂን ምን ተነፍሰው። ስለዚህ ዲ ይሆናል ማለት ነው። እሺ እንቀጥል። አንደኛ ዲ ነው። 22ኛ ኢን ዘ ክላሲካል ኮንዲሽኒንግ ቲዮሪ ዘ ሬስፖንስ ዱሪንግ ኮንዲሽኒንግ ኢዝ ብላንክ ሬስፖንስ። በክላሲካል ኮንዲሽኒንግ ቲዮሪ ጊዜ ሬስፖንስ ሆኖ ወይም መልስ ሆኖ እኛ ኮንዲሽኒንግ ሆነን ሳለን ወይም ዱሪንግ ኮንዲሽኒንግ ይላል ተለማምደን ወይም ኮንዲሽን ውስጥ ተለማምደን ሳለን ያለው ሬስፖንስ ምን ይባላል ይላል። ስለዚህ ኮንዲሽነድ ሬስፖንስ ነው። ቢ ኤ አንኮንዲሽነድ ኤ አንኮንዲሽነድ፣ ቢ ኮንዲሽነድ፣ ሲ ለርንድ፣ ዲ አኩይርድ ይላል። ስለዚህ ቢ ኮንዲሽነድ ሬስፖንስ ነው፣ የተለመደ የሚገፋፋ ነገር። ስለዚህ ኮንዲሽነድ ሬስፖንስ ነው 22ኛ ቢ ይሆናል። እሺ እንቀጥል። 23ኛ ፕላይት ኤንድ ፉግናሲቲ ኢዝ አፕሮችስ ኦር ቲዮሪስ ኦፍ ሞቲቬሽን አር ኤግዛምፕል ኦፍ ቢሄቪየር በስት ኤክስፕላይንድ ኢን ዘ ተርም ኦፍ ብላንክ ይላል። ኤ ድራይቭ፣ ቢ ኢንሰንቲቭ፣ ሲ ኢንስቲንክት፣ ዲ ታውት። የትኛው ነው የሚሆነው? ፍላይት ኤንድ ፉግናሲቲ ማለት ጠበኛነት ወይም መልካም ስራ መስራት ማለት ነው። ይሄ አፕሮች በሞቲቬሽን ውስጥ በየትኛው ቢሄቨር ላይ ይገለጻል ይላል። በድራይቭ ውስጥ ነው፣ በኢንሰንቲቭ ነው፣ በኢንስቲንክት ነው፣ በታውት ነው። ስለዚህ ሲ ነው የሚሆነው። ኢንስቲንክት ውስጣዊ የሆነ ፍላጎት ወይም ውስጣዊ የሆነ ሞቲቬሽን፣ ገራገር መሆን፣ ለሰው ገር መሆን፣ ጥሩ ነገር መስራት። ይሄ ውስጣዊ ነው እንጂ ከሰው ጠብቀን አይደለም መቼም ለሰው ልጅ መንገድ ላይ ዛሬ ላየነው ነገር ቸር ማድረግ። ስለዚህ የውስጣዊ ነው፣ የውስጣዊ ፍላጎት፣ የውስጣዊ ሞቲቬሽን ነው፣ ኢንስቲንክት ነው። እንቀጥል። 24ኛ The principle of learning which describes a student can learn more from a real thing than from substitute is blank ይላል። የለርኒንግ ፕሪንሲፕል ሆኖ ለርኒንግ ወይም የመማር መሪ ሆኖ ዲስክራይብ የሚያደርገው ተማሪዎች ሳብስቲቱት አድርገን ወይም ዝም ብለን ሰርተን ወይም ፕሩፍ አድርገን ከምንሰራው ነገር ይልቅ በሪል ቲንግ ላይ ወይም ሪል ወርልድ ላይ የሆነ ኤግዛምፕል ሰጥተን ከኛ ህይወት ጋር እያዛመድን ስናስተምራቸው ይበልጥ ይማራሉ የሚል የመማር ፕሪንሲፕል ወይም የመማር መሪ የትኛውን ከሚከተሉት ምርጫዎች የትኛውን ይወክላል ይላል። ኤ ኢንተንሲቲ፣ ቢ ኢሜዲያሲ፣ ሲ ኮንሲስተንሲ፣ ዲ ፍሪደም። የትኛው ነው? ኢንተንሲቲ ነው። ኢንተንሲቲ ኤ ይሆናል። 24ኛ ኤ ነው የሚሆነው። እሺ እንቀጥል። 25ኛ the second step in a social learning theory is blank ይላል። በሶሻል ለርኒንግ ቲዮሪ ጊዜ ሰከንድ ስቴፕ የትኛው ነው? ሞቲቬሽን ነው? አቴንሽን ነው? ሞተር ሪፕሮዳክሽን ነው? ሪቴንሽን ነው? የትኛው ነው? መልሱ ዲ ነው የሚሆነው። ምክንያቱም አቴንሽን የመጀመሪያ ሲሆን አቴንሽን ሪቴንሽን ነው። የሁለተኛው ሪቴንሽን ነው። የተጠየቀው ሁለተኛ ስለሆነ ሁለተኛ ስቴፕ ስለሆነ ሪቴንሽን ዲ ነው የሚሆነው 25ኛ። እንቀጥል 26ኛ the physiological response to natural stimulus called is blank response ይላል። ፊዚዮሎጂካል ሬስፖንስ ሆኖ የኛ የውስጣችን ሬስፖንስ ሆኖ ናቹራል የተፈጥሮ ነው ሬስፖንሱ። የተፈጥሮ ወይም ፊዚዮሎጂካል ሬስፖንስ መልስ ሆኖ ለተፈጥሮ ስቲሙላስ ወይም ለተፈጥሮ ለሚገፋፋ ነገር የሚሰጠው የትኛው ሬስፖንስ ነው ይላል። ስለዚህ አንኮንዲሽነድ ሬስፖንስ ነው፣ የተፈጥሮ ስለሆነ ናቹራል ስለሆነ ጊፍት ስለሆነ። ስለዚህ የተፈጥሮ ሬስፖንስ ነው። ለምሳሌ ምግብ እኛን በጣም ርቦናል እንበልና ምግብ ሲመጣ ምግቡን እንዳየነው
ምራቅ ወይም ሳልቤት እንሆናለን። እኛም ምራቅ እንጥላለን። በዛን ሰዓት ምራቅ ሳናውቀው ነው የሚወጣብን። ስለዚህ አንኮንዲሽን የተፈጥሮ ስለሆነ ያልተለመደ አንኮንዲሽንድ ሬስፖንስ ነው፣ ምላሽ ነው። ስለዚህ 26ኛ ዲ ይሆናል ማለት ነው። እንቀጥል 27ኛ which theory of human motivation proposes that human seeks homeostasis and avoid state of imbalance? A cognitive drive reduction, C incentive፣ D ኢንስቲንክት ይላል። የትኛው ነው? ሁማን ሞቲቬሽን ቴዎሪ ሆኖ ፕሮፖዝ የሚያደርገው የሰው ልጅ ፍላጎቱንና ግዴታውን ኢምባላንስ ወይም ባላንስ ያደርጋል። ኢምባላንስ የሆነውን ባላንስ ያደርጋል። የትኛውን? ሆሞስታሲስ ላይ የሚገለጸው ወይም ሆሞስታሲስን የሚሻው የትኛው ነው? ኮግኒቲቭ ነው፣ ዲራይቭ ሪዳክሽን ነው፣ ኢንሴንቲቭ ነው፣ ኢንስቲንክት ነው፣ ዲራይቭ ሪዳክሽን ነው። የፍላጎታችን የሚቀንስ ነገር። ስለዚህ ሆሞስታሲስን የሚወክለው ድራይቭ ሪዳክሽን ነው። ቢ 27ኛ 28ኛ unlike positive reinforcement negative reinforcement is blank ይላል። ኔጌቲቭ reinforcement ሊሆን የሚችለው የትኛው ነው? ኤ weakens behavior by presenting unpleasant situation፣ B strengthens behavior by presenting unpleasant situation፣ C strengthens behavior by removing aversive event፣ D weakens behavior by removing aversive event። የትኛው ነው? ሲ ነው። ኔጌቲቭ ሬንፎርስመንትን ሊገልጽ የሚችለው ሲ ይሆናል ማለት ነው። ስትሬንግዝ ቢሄቪየር ባይ ሪሙቪንግ አቨርሲቭ የማይመቹ ወይም አላስፈላጊ የሆኑ ሲቹዌሽኖችን ከኛ በማስወገድ የሚፈጠር ወይም ሲወገድ ወይም ከሰው እኛ ስናስወግድ ኔጌቲቭ ሬንፎርስመንት ይባላል። ወይም ኔጌቲቭ ሬንፎርስመንት ሊገልጽ የሚችለው ሲ ላይ ያለው ነው። አቨርሲቭ የሆኑ ሲቹዌሽን ከኛ ሪሙቭ ማድረግ በማስወገድ ይፈጠራል። ስለዚህ ሲ ላይ ያለው ይሆናል ማለት ነው። 28ኛ 29ኛ ደግሞ አየሌ has bad attitude toward physics due to bad personality of his teacher at grade 9. Later on the develop inappropriate attitude toward all quantitative subjects. This process is blank ይላል። አየሌ በ9ኛ ክላስ ላይ ሲማር የሆነ መጥፎ መምህር አጋጥሞት ነበር። ከዛ በኋላ እሱ አድጎ ትልቅም ሲሆን የሚመጣው በሁሉም ሰብጀክት ላይ የሚያስተምሩ መምህሮች እንደዛኛው በ9ኛ ክላስ ላይ እሱን እንዳጋጠመው መምህር በመጥፎ አድርጎ ያየዋል አየሌ። እና አየሌ አሁን በዚህ ሰዓት የተጠቀመው ሂደት የትኛው ነው? ኤ ስፖንታኒየስ ሪኮቨሪ፣ ቢ ስቲሙላስ ጀነራላይዜሽን፣ ሲ ስቲሙላስ ዲስክሪሚኔሽን፣ ዲ ሲስተማቲክ ዲሴንሳይታይዜሽን። የትኛው ነው የሚሆነው? ቢ ኢዝ ዘ ኮሬክት አንሰር። ምክንያቱም ጀነራል እያደረገ ነው። በ9ኛ ክላስ በፊዚክስ ብቻ ያጋጥመውን መምህር አሁን በሁሉም ሰብጀክት ላይ ከሚያስተምሩ መምህራኖች ጋር እያመሳሰለው ነው። ስለዚህ ስቲሙላስ ጀነራላይዜሽን ነው። ዲስክሪሚኔት ዲፍረንሺየት አላደርግም። ስለዚህ ቢ ይሆናል 29ኛ። ሽንቀጥል 30ኛ ዘላለም was bitten by a dog when he was a small child. Wherever he sees that particular dog, he becomes fearful and cries. ዘላለምስ behavior is good example of blank ይላል። ዘላለም ልጅ እያለ ውሻ ነክሶት ነበር እና አሁን የተለያዩ ውሻ ከሱም ከነከሰው እሱ ከተነከሰው ውሻ ውጪ የተለያዩ ውሻዎችም ሲመጡ እሱ ይፈራል። እንደዛኛው እንደተነከሰው ውሻ ነው የሚያያቸው። በዚህ ሰዓት የዘላለም ባህሪ ሊገልጽ የሚችለው የትኛው ነው? ኤ ኤክስቲንክሽን፣ ቢ ጀነራላይዜሽን፣ ሲ ስፖንታኒየስ ሪኮቨሪ፣ ዲ ዲስክሪሚኔሽን። ይሄም ጀነራላይዜሽን ነው። ጀነራል እያደረገ ነው። የነከሰው ውሻ አንድ ነው። እሱ የሚያያቸውን ውሻዎችን በሙሉ እየፈራ ነው። በዛኛው ውሻ ገምቶ ማለት ነው። ስለዚህ ግምታዊ ነው እሱ ነገር፣ ጀነራላይዝ እያደረገ ነው። ስለዚህ 30ኛ ቢ ይሆናል ማለት ነው። ቪዲዮአችን እንዳይረዝምብን አሁን በዚህም እናቆማለን። ስለዚህ ፓርት 3 ላይ ያለውን ደግሞ እስከ መጨረሻ ድረስ እንሰራለን። ምክንያቱም ሰፊ ነው በጣም እንደምታዩት በስንት
ያልቃል መሰላችሁ? በ45